ተማሪ ገሊላ መክብብ የቱሪዝም ማሰልጠኛ ኢንስቲትዩት ባስጀመረው አራተኛው የክህሎት ውድድር ተሳታፊ ናት። በምግብ ዝግጅት ትምህርቷን የምትከታተለው ተማሪዋ ኢንስቲትዩቱ የሚያዘጋጀው ውድድር የፈጠራ አቅሟን እንድታሳድግ እንዲሁም በትምህርት የምታገኘውን ዕውቀት ወደ ተግባር እንድትለውጠው እንደሚያግዛት ትናገራለች። ዛሬ ውድድር ላይ ነው የምንገኘው። ከዚህ በፊትም የተለያዩ ውድድሮችን ተወዳድረናል። በጣም ብዙ ዕውቀቶችን አግኝቼበታል። የምግብ ዝግጅት የምንለው ደግሞ ሁሉ ጊዜ ክሬቲቪቲን ወይም ደግሞ ፈጠራን የሚጠይቅ ነገር ስለሆነ ኮምፒቲሽን ይበልጥ እንድናስብና ይበልጥ እንድንፈጥር በሙያዊም በእንቅስቃሴም አሪፍ እንድንሆንና ብቁ እንድንሆን አድርገውናል። የቱሪዝም ማሰልጠኛ ኢንስቲትዩት አራተኛውን የክህሎት ውድድርና 12ኛውን የቱሪዝምና እንግዳ ተቀባይ ሳምንት መርሃ ግብርን በይፋ አስጀምሯል። የኢንስቲትዩቱ ዋና ዳይሬክተር ጌታቸው ነጋሽ የቱሪዝም ዘርፉ ከማህበራዊ አገልግሎት ባሻገር ዋነኛ የገቢ ምንጭ እንዲሆን እየተሰራ ይገኛል ብለዋል። ተለዋዋጭና ውድድር በበዛበት ዓለም በእውቀት በአስተሳሰብ በሙያ የበለጸጉ የፈጠራ አቅማቸውን ያሳደጉና የራስ መተማመናቸው የጎለበቱ ባለሙያዎችን ለመፍጠር በማለም የክህሎት ውድድሩ እንደሚካሄድ ገልጸዋል። የዘመኑ ትውልድ ዘመኑን በዋጀ ዕውቀት የተካነ በክህሎት የበለጸገ በአስተሳሰቡና በአመለካከቱ የገራ እንደዚሁም መልካም ሙያዊ ስነ ምግባር የተጎናጸፈ ትውልድ መሆን ይጠይቃል። የክህሎት ውድድሩ ዋና ዓላማ የተወዳዳሪዎችን በራስ የመተማመን መንፈስ በማጎልበት ፈጠራና ኢኖቬሽንን ለማሳደግ ብሎም ሙያዊ ክህሎትን ለማዳበር የሙያ መሰላልን ለማሻሻልና የተወዳዳሪነት አቅም በተሻለ ደረጃ ለማጎልበት የስልጠና ጥራትን ለማሻሻልና የዘርፉን ምርትና አገልግሎት የመጠቀም ባህል በአስተማማኝ ሁኔታ ለማሳደግ ነው። በቱሪዝም ዘርፉ በቂ የሰው ኃይል አለመኖር ያነሱት የሥራና ክህሎት ሚኒስትር ደኤታ በክህሎት የበለጸጉ ባለሙያዎችን ለማፍራት መሰል ውድድሮች አስተዋጽኦቸው የላቀ ነው ብለዋል። ትላልቅ ዓለም አቀፍ ኮንፈረንሶች ኢትዮጵያ ውስጥ መደረግ ጀምረዋል እና በዛው ልክ ደግሞ የሰው ኃይል እጥረት ደግሞ አለ። በዘርፉ ላይ እንደምናውቀው ከሆነ 46% ብቻ ነው በትክክል የቱሪዝም እና የሆስፒታሊቲ ሙያ ሰልጥነው ወደ ኢንዱስትሪ የገቡት እና ዘርፉ አሁንም በጣም ከፍተኛ የሆነ ትኩረት ይፈልጋል ማለት ነው። ስለዚህ የክህሎት ውድድሩ የዘርፉን ጥራት ከመጨመር አንፃር የጥራት ደረጃ ከመጨመር አንፃር ሁነኛ ሚና ይጫወታል። የሆቴል ኢንዱስትሪው በከፍተኛ ፍጥነት እያደገ እንደሆነ የሚናገሩት ሼፍ ካብራክ ተኮላ በዘርፉ የእውቀትና የክህሎት ክፍተቶች መኖራቸውን ያነሳሉ። ተማሪዎች ከትምህርት ከሚያገኙት ዕውቀት ባሻገር መሰል ውድድሮች መካሄዳቸው ክፍተቶቹን ለመቅረፍ እንደሚረዱ ገልጸዋል። እንደ ሀገር በምናይበት ሰዓት ኢንዱስትሪው በጣም እያደገ ነው። ዲማንድ ኤንድ ሰፕላይ የምንለው በአግባቡ እየሄደልን አይደለም። የምናያቸው ጋፖች አሉ። የእውቀት ጋፕ አለ። እንደዚህም የተለያዩ አቲቲዩድ የስኪል ምናምን የምንለው ስለዚህ ተቋም ማለት ነው የሰው ልጅ የሚቀረጽበት ማለት ነው በእውቀት በክህሎት በአቲቲዩድ ተቋሙ የመቅረፍ አቅም አለው ማለት ነው። የቱሪዝም ማሰልጠኛ ኢንስቲትዩት ባዘጋጀው የክህሎት ውድድርና የቱሪዝምና እንግዳ ተቀባይ ሳምንት የተካፈሉ የዘርፉ አካላት በእውቀት በክህሎትና በስነ ምግባር የታነጹ ባለሙያዎችን በቀጥታ እንድናገኝ አስችሎናል ብለዋል። ለስራ ዝግጁ የሆኑ ሰራተኞችን ከሌሎች የእኛን አገልግሎት ከሚጠቀሙ ድርጅቶች ጋር ለማገናኘት ኳሊቲ ሰርቪስ መስጠት የሚችሉ ሰራተኞችን ለማብቃት አንድ ትልቅ ፕላትፎርም ነው ማለት ነው። እዚሁ ፊት ለፊት እንገናኛለን። እንደዚህ አይነት ጆብ ፌር መደረጋቸው በጣም ከፍተኛ የሆነ ጠቀሜታ ነው ያለው። ምክንያቱም አዳዲስ ብሩቅ ተማሪዎችን የምናገኝበት ቦታ ነው። ብዙ ጊዜ ያው የስራ ልምድ ካላቸው ካንዲዴቶች ይልቅ እንደዚሁ ገና እንደተመረቁ የሚወጡ ልጆችን ብዙ ጊዜ እንቀበላለን። ብሩህ አምሮች በክህሎት የበቁ ዜጎች በሚል መሪ ሐሳብ በሚዘጋጀው የክህሎት ውድድር በተለያዩ የቱሪዝም ዘርፎች ከ30 በላይ ተፎካካሪዎች በውድድሩ እንደሚሳተፉ ተገልጿል።